የሚዲያው ምኑ ሽፋን ይሰጣል። ማያቋርጥም፣ በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ሌላው በጣም አሳዛኙ ደግሞ በቤተ እግዚአብሔር ላይ ቆሞ ተጠንቀቁ ከዛ አስማተኛ ሰውዬ መባላችሁ ነው። እሺ ከውጭ ይሁን፣ እሺ ከውጭ ይሁን፣ መናፍቁን እንበል፣ እሺ ከውጭ ወይም ሌላ ትንሽ ጥቅሙ የተነካበት አስማተኛና መተተኛ ከውጭ ይጩህ። በቤተ እግዚአብሔር ቆመው የሚጮሁት ምን ትሉታላችሁ? ምን ይባላል? ይሄ በጣም አያሳዝንም? ወደ አገልግሎቱ እንዳትመጡ ያወግዟችኋል፣ አትድረሱ ይሏችኋል። የምታዩት ይሄ ቂጣ ሲጋገርለት ፈንዲሻ ሲፈነደሽለት የነበረው ምስጢሩ ሲወጣ ነው አይደል? ታዲያ አየህ፣ የዘመኑ መንፈስ የትም ቦታ ሰርጎ ይገባል። የዘመኑ መንፈስ ሌላው የመናፍቅነት መንፈስ ነው። ሃይማኖትን መካድ። ይሄ ፋሽኑ ያው ዘመናዊ እድገት በሚል የቀደሙ እናቶች የሚለብሱትን አንለብስም፣ የቀደሙ አባቶች የሚሄዱትን መንገድ አንሄድም። ፋሽን ነው ይሄ። የቀደሙ አባቶች የሚያመልኩትን አናመልክም፣ አድካሚ ነው። የቀደሙት የሚጾሙትን አንጾምም። ፋሽን ነው፣ ፋሽን ይሆናል። ልክ ፋሽን በሚሆንበት ጊዜ የቀደመው ፋናና ዱካ ሲጠፋ ምን ይሆናል? ያንተ ትፈጥራለህ። ያንተ ደግሞ የትም ያይደለ ስለሆነ ግራ የሚያጋባ ነው። ግራ ትጋባል። የሌለውን ነው አለ ብለህ የምትሄድበት፣ ያልነበረውን ነው ነበረኝ ብለህ የምትገባበት። ስለዚህ አንድ ትውልድ መሀሉ ላይ ይጠፋል። ወደኋላ ተመልሶ የሚያስብበትን ሕሊና እስኪያገኝ ድረስ ብዙ ነገሮች ብልሽትሽትሽት ይላሉ። አሁን ከህፃናት ጋር አብሮ የሚወለደውም የዘመኑ መንፈስ ነው። እየሰማችሁ? የዘመኑ መንፈስ ነው። ከማህፀን አብሮ ይወለዳል። ማን እንዳይወለድ ይከለክለዋል? ሰይጣን ህገ መንግስት የለውም። ህገ መንግስቱ ክፋትን በትውልድ ውስጥ ማሳየት ነው። ሁልጊዜ በትውልድ ውስጥ ነው የሚገልጸው። እሱ አሰራሩንና ስልቱን ለዋውጦ ማጥቃት ነው። ይሄ የዘመኑ መንፈስ ነው። የዘመኑ መንፈስ ህሊናንና ልቦናን አእምሮህን ክፉ ማድረግ ነው። ደግሞ ክፉ መስገብገብ እንድታበዛ ያደርጋል። አለህ ግን የለኝም ትላለህ። ባርክልኝ አትልም። ያለኝን ባርክልኝ አትልም። ያለኝን አንተ ቀድሰው አትልም። ያለኝን ንጹህ አድርግልኝ አትልም። ያለኝን መጥፎ የገባበትን መጥፎ ቦታ አንተ ሰርዘው አትልም። ይሄ የዘመኑ መንፈስ ነው። ስለዚህ ስትስገበገብ አብሮ በስግብግብነት ባህሪ ውስጥ ያለችን ይወስድብሃል። መጽሐፍ ቅዱስ ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይወሰድበታል ይላል። የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህም ይዋጋሃል። ይሄ ዕቃው፣ ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥውጠው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ይመሻል። በቃ ሲተኛ ሃሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሁን አንልም። ወይ ይባልበላል። ስትነሳም እፎይ እያለ ትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድካም መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ። የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። 2 ቀን ጥሩ ጎመን በልተህ እንደሆነ በሶስተኛው ቀን ቁርጠት ይለቅብሃል፣ ይቀናል። ጎመን ለምን በላ ብሎ እኮ ቆንጆ ስጋ ከበላህማ በቃ ነፍቶ ነው የሚለቅ፣ ከበሮ ያሳክልሃል። ምቀኛ ነው። ይህ የዘመኑ መንፈስ ነው። እየሰማችሁ ነው? ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለት ነው፣ ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም፣ ታሪኩ የለውም። ታሪክ ቢሰራ ስጋዊ ነው። አንድ ማን የሚባል አገር ፈለገና አስሱ አገኘ። ያባቱ ቀሲስ በእርሶ በኩል በአያት በአባት በቅድሚያት
የሚያጎራ የለም። ደም ምን እያለ ያፈሳሉ። አያቴ ሲያፈስ አልገባም ነበር ብያለሁ ማለት ነው። ደም የሚፈስለት የሚታረድ ከሆነ ዛር አለ። ይኸው እሱ እኔ አይደለሁም የሚወቀው እሱ እየተናገረ ነው። መቼ ነበር የሚታረደው? በህዳር ነው። ቤተሰብ ተሰብስቦ በሬ ታርዶ ተገብሮ ደም ፈሶ ከዚህ የበለጠ ምን ግብር አለ? ትክክል ነው። ሰቃይናት ፎር ነው የምትሰራው። ፎር በቃ ፎር አምናት አለሁም ትገልግለኝ በስተቀር እንዲሞት እንዳላይ ታድርግ እንዲሞት ነው ፈልግ አይዞት በመብራት ይኸው ተገላግላለች እኮ ተገላገሉ እኮ በቃ ይኸው 10 ሺህ ብር ይዤ እመጣለሁ። የሚዘክሯት ኪዳነ ምሕረት ይኸው ገላገለች እኮ እመጣለሁ ይዤ ዳሁኝ ነው ብዙ ነበር ማሰብ። አይዞት በስላሴ ስም ታዛል። ብድግ በስላሴ ስም ታዛል። ብድግ በል ና ብድግ በል ቆም። ያንተ መጫወቻ አይደለችም። ለዛውም የካህን ልጅ እሺ አይዞት አባታችን ኖ ቀሲስ ኖ አባታችን ያው እሺ ማን ያለው ሳቷሽ ንገረኝ። በስላሴ ስም ንገረኝ። ማን ያለው የፋሚሊ ቤተሰቦች የፋሚሊ በልጠነ ለዛም በእንግሊዘኛ ነው የምታወራኝ። የቤተሰብ መተት ነው ቀሲስዬ ነው እስከ አባታችን እሺ ና አንተ ወደዚህ ጠጋ በል። ይባርኩኛ መስቀል አውጣ አባታችን። የእርሶ ልጅ ናት? የመቁረጫ ልጅ ነበር። የመቁረጫ ልጆት ምንድን ነው የሚያረጋት? ያው በውለታ ነው። ጓደኞቿ ተሳቃይ ነበረች። ጎንደር ዩኒቨርሲቲ 3ኛ ዓመት ነበር። ጎንደር ዩኒቨርሲቲ ነበር የምትማረው እና በጥቅምት ነው የዋለችበት የገዛ ጓደኛው 10 ቀን ደክሜያለሁ። ስንት ዓመት ደከሙ? አይ በጥቅምት ነው የጀመረው። ጥቅምት እና አሁን አቋረጠ። ወደ 8 ወር ደክመዋል። የት ቤተክርስቲያን ነው እርሶ የሚያገለግሉት? እኔ ዲማ ጊዮርጊስ ይባላል። ዲማ ጊዮርጊስ ጎጃም። በስመ አብ የሊቃውንቱ ሀገር ዲማ ጊዮርጊስ በስመ አብ ለመንፈስ ቅዱስ። መንገዱን አባቴ አይ ብሎ ነርብ ነው እየተባለ እግሬ ተሰብሬ ቀርቻለሁ። ግን አዘን ነው በህልሜ ስሩን አውልቆ ራቁቱን መጥቶ እንዳራስ ላይ ታቀፉት እግሬን ዘርግቼ አሁን በያኪሙ 7 ዓመት አዲስ አበባ 11 ሆስፒታል ገብቻለሁ። ሳልደነ የቀረው እኔ ላይ ይደርበው እኔ እቺ ልጅ አድኑልኝ ነበር። እኔ ላይ እንደፈቀደው እዚያው ተሰብሬ ያለው እግሬን ነርብ አለብኝ። አይዞት ቅባ ቅዱስ ቀባውታለሁ። እሺ የኔ አባቴ ይኸው ሰማጥንቼ ነው የመጣው። አይዞት ና እስኪ አንተ የቤተሰብ መተት በስላሴ ስም ታዛሃል። ሳቷሽ ተነገር። እሺ የቤተሰብ ዛር በእናት በአባት የቅድመ አያቷ የአባቷ አባት የእሷ የአባት አባት ምን ልታረግ መጣ? እሺ የጓደኛ መተት የለም አለ። የምቀኛ ቅናት አለ። አረ ታዲያ ለምንድን ነው ዝም የምትለው? ኪዳነ ምሕረት ዛሬ ወይ እሺ በእሳቸው በኩል ነው ወይስ በእናቷ በኩል ዛሮ? የአባቷ ቀሲስ በእርሶ በኩል ባያት በአባት በቅድሚያት የሚያጎራ የለም። ደም ምን እያለ ያፈሳሉ። አያቴ ሲያፈስ አልገባም ነበር ብያለሁኝ እኔ። ቀሲስ ማን ነው ስሙት? ቄስ እውነቱ ፈንታ ነው። ቀሲስ እውነቱ በጣም የዋ ቄስ ነው። የሚያጎራ የለም ግን የሚያርድና ደም ያፈሳል አለ። ታዲያ ይሄ ኳልስ ሾሹም ዞር አሉ ነው። የሚታረር ካለ እኮ ዛር ነው፣ የሚከበር ካለ ዛር ነው። የግድ እኮ ማጎራት እኮ የለባቸውም። እየሰማችሁኝ ነው? የሚያጎሩት አውሊያ ያለባቸው ስፔሻሉ ዛር ያለባቸው እነ ጠቋር በስርዓት ሙሉ ሴሪሞኒን የሚፈጽሙ እነሱ ያጎራሉ። ይወርዳል፣ ይፈርዳል፣ ይናገራል። ከዛ ውጭ ለምሳሌ እስኪ በቤታችሁ የአያቶቻችሁ ጨሌ ያለ ይገበራል። አያቶቻችሁ አያጎሩም፣ ግን ጨሌ ይገበራል። ስለዚህ ዛሩ ቤት ውስጥ አለ ማለት ነው። ደም የሚፈስለት የሚታረድ ከሆነ ዛር አለ። ይሄው እሱ እኔ አይደለሁም የሚወቀው እሱ እየተናገረ ነው። መቼ ነበር የሚታረደው? በህዳር ነው። ምን ነበር የሚያርዱት? በአያቴ አባቴ አባት በግ ነው የሚያርዱ። ግን አያጎሩም። ሰው ይሰበሰባል። ልጆች ሁሉ አያጎሩም። ማጎራት አያጎራም። ቀሲስ እውነቱን እናውራ። ቀሲስ አሁን ይሄ ማጉራቱን ተው። ቦታ መጥቼ ገባኝ። ይኸውልዎት
ማጉራቱ ችግር የለውም ግን ቤተሰብ ተሰብስቦ በሬ ታርዶ ተገብሮ ደም ፈሶ ከዚህ የበለጠ ምን ግብር አለ? ትክክል ነው። ሳናውቅ በእነሱ ስንመራ እርሶም ያኔ የሚገበሩን አልበሉ? በልቻለሁኝ እኔ ጌታ በልቻለሁኝ። ግን እንደዚህ ይሆናል ብዬን ያልጠበቅኩትም ነበር። ሁሉም እኮ ነው ያልጠበቀው። ካህኑ አልነቃም፣ አላወቀም፣ አልጠበቀም። ላይ ያሉትም አልጠበቁም፣ አላወቁም፣ አልነቁም። እሱ ውስጡን ስራውን ሲሰራ ነው የሚያውቁት። እሺ የቤተሰብ ዛር በሳቸው በአባት በኩል ያለ ምንድነው የምታረጋት? ዩኒቨርሲቲ ነበር የምትማረው። እሺ ሰቃይ ናት። ፎር ነው የምትሰራው። ፎር በቃ ፎር። እውነት ነው ፎር ነው የምታመጣው። መቼም ስትፈተን እሺ ዩኒቨርሲቲውና ዋሉባት ውሌታ ተዚህ ሲውሉባት ይኸው በቃ ልትፈተን የካቲት ሳምንት ሲቀረው አሳብዷት አይኗን እየጨፈነ ወረቀቱ ስታይ ራሴን ልቤን ከዳ እያለች ነው ቁርጣ አውቄ አሁን እዚህ የመጣሁ በስም ጠይቄ ነው ጌታ እንኳን መጡ። ጎንደር ነው የከረምኩት። ይኸው ኪዳነ ምሕረት ዛሬ ተፈታውታለች። እሺ በወር እዘክራት ነበር ኪዳነ ምሕረት ለምኜ። ዛሬም ኪዳነ ምሕረትን ካልኩኝ እኔ እንጀራ አልጎርስም እና እሷ ፈቅዳ ነው ይኸው እዚህ አመጣችኝ። አይ እሷ ነች ያመጣች። በጸሎትም አላስታውላ መልኳን ሳልደግም አልውልም። እርሶ ዳይሬክት ያው ከታቦቷ ጋር ነው ግንኙነቶት። ይወዷታል እኮ ይወዷታል። ኪዳነ ምሕረትን ይወዷታል። እርሶ ኪዳነ ምሕረት ይላሉ፣ እሱ 16ቷን ይላል። 16 የሚባል የለም። እሺ የጓደኛ መተት ምን አርግ ተብለን የገባው? ያው እንድታቋርጥ ነው። ግልጽ እኮ ነው። ትምህርቷን እንድታቋርጥ እንዴ? ከዛስ አስቋረጥ? አዎ ጥር አካባቢ ፋይናል ነበረ። እሺ ሳምንት ሲቀረው በቃ ማንበርዘልጅ። እሺ ስም አትናገር። የጓደኛ መተት ነው? አዎ እሱም አለው። ግን ሞር እያጠቃሁት ያለ ከቤተሰብ የመጣው ዛር ነኝ። ዛሩ ማን ነው ስምህ? ጠቋር ጠቋር። ቀሲስዬ ምን አይነት በሬ ነበረ የምታርዱት? በግ ነው። ምን አይነት በግ? ቀይ በግ እሺ ነው። 1 አመት ሴት 1 አመት ወንድ በግ። እሺ ጠቆር ያለ ምናምን ሳታርዱ? እንደዚያ ሲል አልወድም አልወድም። አረ እርሶ አያቶት እኮ ነው የምሎት እኮ በፊት የሚያርዱት። እሺ አንተ ቆራጣ ጠቋር። ሌላ ማን ያለው? ጠቋር ነኝ። አይነጥላ ብዙ። እሺ አይነጥላ ምንድን ነው የምታደርገው? በቃ ስትደግም ውዳሴ ማርያም እንዳትደግም ሰነፍ ሙሉ ሰውነቷ በቃ ይዝላል ምናምን። ጸባዋን ሁሉ እንቅልፍ እያስተኛት ነው። አሁን አንድያውን ሲያጠቃል እንደው ግን ቀሲስ ከይቅርታ ጋር እርሶ ካህኖት ክህነትም አሉት አላጠመቁም? አልሞካከሩም? ለቀኩ ብሎ ነበር እና እዚያ ስትሄድ አይኗን መደፈን ራሷን ልቧን ይዟት መሄድ እንጂ ለቀኩ ብሎ ነበር። እርሶም ታግለው ነበር? ታግያለሁ። ጎበዝ እንኳን ታገሉላት። ሌላው አይታገልም። እሺ ሌላ ማን ያለው? ሌላኛ ሶስታችሁ። እሺ ጠቋር፣ አይነጥላ፣ መተት፣ ሌላስ? ቡዳ የለህም? ቡዳ የለም። እሺ ምንድነው የምታረጓት ልጅቷን? በቃ እሷ ቤተክርስቲያን ራሱ መሄድ ስትፈልግ በቃ እናሰንፋታለን፣ ማስተኛት ምናምን። እሺ ቤተሰቦቿን ጠላቅ አባቷን እንዴት እንደምትወደው ነበር ብታይ። እሺ እንዴት እንደምታይ አሁንስ ማየት አትፈልግም አባቷ። እንደዛ ነው ቀሲስ? እውነት ነው። አሁን ጠላችን። በፊት ተወዶት ነበር? ነፍሷ ነበርኩኝ። እኔም ነፍሴ ናት፣ እሷም ነፍሷ ነበርኩኝ። ዛሬማ ጠላችን ባታየኝ። መንፈሱን የጠላሁት እሷ አትጠላውትም። እሱ ነው ሰው ናት። ቤት ሌላ የለም። ሌላ ስራ ላይ ነው ያሉ። ምን ልታረጋት ነበር መጨረሻ? ራሷን እንድታጠፋ ሞክርሃል? ያው አሳስባታለሁ፣ ግን ቶሎ ብላ አምላኳን ትጠራለች። ቶሎ አምላኬ ድረስልኝ ኪዳነ ምሕረት ትላለች አለው ትላታለች እሷ። እሺ አይነጥላ ና እስኪ። እሺ አንተስ ወንድ ነህ ሴት? አይነጥላ ወንድ። ሌሊት ትመጣለህ? አይ እንትናን ከራስኪ አድርጋ ስለምትተኛ ዳዊቷን ምናምን። እሺ ምንድን ነው እሺ የምታረጋት አንተ ወንድ? አይነጥላ ሰው ወንድ በተለይ ሰው እንዳትወድ፣ በተለይ ወንዶችን ማየት አትፈልግም። ያስጠላል አይደል? ወንድ ልጅ በተለይ አውሬ ነው የሚያደርገው። ወንድ ልጅ አትወድ። ማንም ይሁን ወንድ ልጅ ታረቃለህ። ወንዱን ማንም ይሁን ወንድ ልጅ አትወድ። ትንሽ ሴቶች ይሻሏታል። እንደዛ ነው ቀሲስ? እውነት ነው። እዚህ አይነት የለም። እሺ አሁን ለቀት ትሄዳለህ፣ ጠቋር ትሄዳለህ፣ የጓደኛ የምቀኛ መተት ትሄዳለህ፣ አይነጥላን ትሄዳለህ። ከዚህ በኋላ ወደ ህይወቷ ወደ ትምህርቷ ትመለሳለች። ሰማ ሆይ ቀጥታ ሲኦል ገብተህ ነው የምትታሰረው። አይመለስም አባታችን።
በል ተንበርከክ ተንበርከክ። በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በሚዘክሯት በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በዛሬው ዕለት ባሉት በአቡነ ገብረ መንፈስ ቅዱስ ስም የዕድል መተት የትምህርት መተት የምቀኛ መተት ጠቋር የቤተሰብ ዛር አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ አንፈትናትም። መድኃኔዓለም ይፍረድብን። በል 7 ጊዜ ጩኸን አውጡ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። የመጨረሻ ገንዝና ያድ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላት። የእናንተ ሁሉ ጸሎት ይርዳኝ። እናቴ ኪዳነ ምሕረት ወዳጄ ናት። ደሃ ነኝ እንጂ በቁማት ሄድልኝ 10 ሺህ ብር ይገዚህ ቦታ ላይ እመጣለሁኝ። ይሄው ቃል ገብቻለሁኝ። አምናታለሁ። አሁን ትገልግለኝ። በስተቀር እንድሞት እንዳላይ ታድርግኝ። እንድሞት ነው የምፈልገው። አሪ እንዳላይ ነው። አይዞት ቀሲስ አይዞት በመብራት ይኸው ተገላግላለች እኮ። ተገላገሉ እኮ በቃ ይኸው 10 ሺህ ብር ይዤ እመጣለሁ። የሚዘክሯት ኪዳነ ምሕረት ይኸው ገላገለችው። እመጣለሁ ይዤ ዳሁኜ ነው እንጂ ብዙ ነበር የማስብ። አይዞት በጣም ያሳዝናል። እንደው ምትርገበገበልኝ ጠልታኝ እኮ እንባ የሚያብሱት ካህን በልጃቸው ስቃይ እንባቸው ሲፈስ ያሳዝናልና አይዞሽ እናቴ ብድግ በይ። በስላሴ ስም አማት በይ። አይዞሽ ነይ እስኪ እናቴ አማት ነርብ አለብኝ። አይዞት ቀሲስ ነይ ብድግ በይ እስኪ እናቴ። የቀሲስ እውነቱ ልጅ ደህና ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደስ አለሽ? አዎ መስኪኑልኝ ኪዳነ ምሕረት እግዚአብሔር ይመስገን። በሷ ነው እስካሁንም ያለሁት። ባህር ዳር ዩኒቨርሲቲ ትማሪያለሽ? ጎንደር ዩኒቨርሲቲ። ለዛውም ደግሞ ፎር ነበር የምታወጪው። እግዚአብሔር ይመስገን። የሷ ነው ኃይሉ ያሜን አይደለም። እሱንም እንዳትማሪ ብዙ ፈተኑሽ። በጣም አልሽል ስላቋረጥኩ በቃ ዊዝድሮው አልሞላውኝ መጣሁ። አይዞሽ ትመለሻለሽ። አባትሽንም ሀገርሽንም ታስጠሪያለሽ። እንዳንቺ አይነት ጂኒየስ ተማሪዎች ለቤተ ክርስቲያንም ለወገንም ጠቃሚ ናቸው፣ ለሀገርም ደግሞ ጠቃሚ ናቸው። በእውነት ኪዳነ ምሕረት የመጨረሻ ታድርግላችሁ በሏቸው። ቀሲስ ደስ አለዎት? ይባርኩኝ። ደስ ብሎኛል። እኔ ደስ ብሎኛል። እዚህ ቦታ ያደረሰኝ አምላክ ስሰቃይ ነበርኩ በየጸበሉ እዚህ ላደረሰች ድንግል አመሰግናለሁ። ይሰንብቱ። እግዚአብሔር ይመስገን አባታችን። አረ ምን ባርካለሁ። ባርኩኝ። ኧረ የለም አምጡ። የለም ውሃ ሽቅብ አይፈስም። በእድሜ እንኳን ይበልጡኛል። 70 ዘመን ያለፈ በረከቶት ይደርብኝ። እግዚአብሔር ይመስገን። ሊያ መብራን ተባርከሽ፣ ወላዲተ አምላክ አትለይሽ። ኪዳነ ምሕረት የመጨረሻ ታድርግልሽ። አይዟችሁ ቁጭ በሉ ቀሲስዬ። እለፍ አባታችን እለፍ ሊያ። እሺ ምንድን ነኝ ያልከኝ? ራፐር ማለት ምንድን ነው? ራፐር ማለት የለየለት ዱርዬ በቃ እንደዚህ አካሄዱላ ማያምር መደባደብ እንወዳለን። 7ኛ ክፍል 3 እንደ አርቲክ ነው ያስደግመው። አርቲክ ነው ያሰራ ነው 7ኛ ክፍል ላይ። ከዛ በቃ ማስደብደብ ነው። ይሄንን በቃ አቅም የሌለው እናስመስልና እናስደበድበዋለን። ነው ራፐር አካሄድ ራፐር ለሰው እናስደበድበዋለን፣ እናስወቅጫጭቀዋለን። ማን ሴት ዴክስ ስር ትከተዋለች። ትምህርት ቤት ሴት ቀጥቅጣ ዴክስ ስር ትከተዋለች። ለምን ታስቀጠቅጠዋለህ እንዴ? እንዲጎዳ ነው አንፈልገውኛ። እንዲጎዳ ነው አንፈልገው። ምንድነው? ሰይጣን አጋንንት? እኔ አጋንንት ነኝ። ስንት ዓመት ነው? እኔ ከልጅነቱ ነው። 1ኛ ክፍል እያለሁ አሁን 9 ዓመቴ ነው ከገባሁ። ተመትተህ ነው የገባው? አዎ ተመትቼ። ዛርም አለ። የእናቱ ነው ያባት? አይነጥራም። ስንት ናችሁ ጠቅላላ? 2400 2400 መግበስበስ ብቻ ነው በቃ አይደለም። በቃ ይሄ ሱሪ ምን ይባላል? ቃሪያ ሱሪ ነው። ቃሪያ ሱሪ። ቻይና ቃሪያ ሱሪ ያመጣችልን ጎበዝ ናት።
ነገ ደግሞ የቲማቲም ሱሪ ትገዛለህ። የቀረው አሁን እሱ ነው። ቃሪያው ይኸውና አውቄን ያሰፉት ቦለሌ ነበረ፣ እንደዚህ ነበረ። አውቄን ያሰፉት ሰፊ ቤት ወስጄ ቃሪያ ሱሪ ብሎ ቃሪያ ሱሪ አስብዬ እኔ ነኝ ያሰፉት። ለምን ያንን ከለበሰማ ፋራንና እና ፋራን ነው ፋራ ልትሆኑ ነው። ፋራን ነው። ቃሪያ ሱሪ ከለበሰስ ቃሪያ ሱሪ ከለበሰማ በቃ አራዳ በቃ በአገሩ አለ የተባለ ፍሪኪ ነው የምትሆነው። ፍሪኪ ነው የሚሆነው። ፍሪኪ። አየህ የትውልዳችን መጥፊያ እንዲህ ተወሳስቧል። መለከፋችን፣ ተለክፈን መወለዳችን፣ ተለክፎ ማደጋችን፣ ተለክፈን መማራችን ሁለንተናዊ ወይም ሁለገብ ልክፍት በስፋት እንዲጨምር እድል አግኝተናል። ለዚህ ለልክፍቱ እድለኞች ነን። ለበጎው ግን አይስማማንም። ያመናል። ጥሩ ነገር በጣም ያመናል። በጎ ህሊና ያመናል። ዘመናዊነት ብለን የያዝነው አካሄድ ልክፍትን ለማጠናከር በር የከፈተው ላይ ለመቆም በቃ ምርጫችን ነው። የተቀደደ ሱሪ ልንገዛ ነበረ እና ማን ያስገዛናል? ያቻለች አይደለ እሷ ያቷለች። አዎ አባቱና እናቷን እኔ ጋሰጋየችኝ እሷ አለች። የታችናት እናቷ ጋር አለች። ነይ እናቱ ከተች በወቅተሪያ እየከተከተች እዛ ስጋትለዋለች። ግድ ያለ ግድ እየከተከተች የት አለች? አባቱስ? አባቱ አንተን ጠንቋይ ነው እያለ እዛ ቁጭ ብሎላል። አባቱ ጠንቋይ ነኝ? አዎ ጠንቋይ ነው የሚል። እንዴት ነው ልጁ ብልሽቱ? በጣም አስቸጋሪ ነው። ቤት ውስጥ ትግል ነው መምህር፣ ትግል ነው ቤት ውስጥ። ቤተሰቦቹ ጋር ነበር በፊት የሚኖረው። እዛ እያለ ማስቀጥቀጥ ነው። ይመታል፣ ሁሉ ጊዜ ይመታል፣ ይደበደባል። ሁሉ ጊዜ እንደተመታ ነው። ቤተሰቦቹ እንደመቱት እንደደበደቡት ነው። የመጥረጊያ እንጨት እሰብራለሁ እዛ ታዋለ በቃ እጁ ምናምን ተላልጦ ነበር። አሁን ለምን ታስደበድበዋለህ? እንዲጎዳ በቃ እንደዚህ እኮ ክስስት ያለው እኮ ድሮ ታየው ጠብደል ነበረ። አሁን ክስስት። ስንት አመቱ ነው እድሜው? 15 አሁን 15 አመቱ። አዎ የ15 አመት ልጅ የህይወት ስቃይ ተመልከት። እንግዲህ እዚህ ነው በቃ የሚጀምረው። ግን ጥፋቱ ከፋሽን ነው። የመጀመሪያው ባህሪያቶቹ ምንጩ ፋሽን ላይ ነው። እዚህ ይሄ ቃሪያ ምናምን እየተባለ ጭንቅላት ተመርጦ ነው የሚገዛው። ጫማ ከውጭ ሳስመጣ እንደዚህ አይነት ጫማ ከስከስ ጫማ እንወዳለን። በቃ ለትንንሾቹ ነው ይሄ የሚበረታው። የሚማታው ትንንሾቹን ነው። እሱን እኩያ እንኳን ከሱ ትንሽ በ2 አመት በ3 አመት አነስ የሚለውን አይነካ። ይፈራል በጣም። በቃ እንዲመታ እናደርገዋለን። ተፈክቶ እንዲገባ አታየውም? እንደዚህ እዚህ ጋር ሰፍቶ እዚህ ጋር እንደዚህ ዳሻ ወሰደው አስፈከተው ነው ይፈነከተ። አዎ አክስትየው በጫማ አንስታ አናቱን ፈነከተችው። ይገዛ አክስቱ ያባቱት የሚገርም ነው። እኛ የምንፈልገው የዛን ሲሆን ለመግባት ነው እንጂ ለስራችንን ሰርተን የዛን ሲሆን መግባት ነው። እኛ ሲሆን መግባት እድሜውና ጊዜውን ማባከን። እድሜውና ጊዜውን በሲጋራ በጫት በመጠጥ ማባከን ነው። በቃ እሱ ምንም አያውቅም። በቃ ጅል ታቃዳፉ ዞ ያደግ ነው። ልናሳብደው ወይ ግደለው ነው የተባልኩት። አሁን 13 14 አመት ሳይሞላው ልናሳብደው ነበር። እዚህ ጋር መጣና በቃ ተሰቃየው። ቤት ሰላም የለም። በቃ ጸሎቱ ተመርክ ወጥነው ተከሰኑት ወጥነው ስንት ናችሁ? እኔ 2400 ነኝ። ከዛር ጋር ዛር ከቤት የመጣው ከስላድ ጀርባ ተደርጌ ቀይ ጣንና ሽቶ ይደረግልኛል። የት ሀገር? ኧረ ሰው እዚህ ሀገር አዲስ አበባ። ከእግር ከእጁ ጀምሮ አፍላይ ከዓይኑ ውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ጮህ ነው። ማን ያመጣኝ እዚህ ጋር? ምን አልከኝ? ማን ያመጣኝ እዚህ ጋር? ምን መጣ? ከሰፈር እዛ ጋር ነበርኩ። ይሄን ቃሪያ ሱሪ ያሰፋው እኔ አላሰፋሁም። ሲሰጠኝ ቦለሌ ነበረ። ሲሰጠኝ ቦለሌ ነበረ። ከዛ ሰፊ ቤት ራሱ ማን እንደወሰደው አላውቅም። እንደዚህ ሆኖ መጣ። እንዴት ሆኖ መጣ?
ቃሪያ ሱሪ እንዴ? ቃሪያ ሱሪ ነው እንደዚሁ ነው መጣ። ወዷል። እኔ አልወድም እንደዚህ አይነት ነገር አልወድም። ሰው ለሰው ላይ ይጣላል። ሰው ለሰው ላይ ነው። እኔ የምለው ቃሪያ ሱሪ የሚለው የሴቶች አለ? አዎ አለ። የሴቶችም ቃሪያ ሱሪ የወንድም? አሁን አንተ የወንድ ቃሪያ ሱሪ ነው ማለት? አዎ እንደዚህ አሁን እኔ አላቅም፣ ምንም አላቅም። እሱ ይሁንና ከዛ በኋላ እኔ አላቅም። ማን እንዳሰፋው አይቼ ከዛ በኋላ ማን በንጋታው ማን እንዳሰፋው የኔን ሱሪ አላቅም። እናትህ ማን ያሰፋ ብላ አልጠየቃትም? እኔ አልጠየኳትም። ግራ ገባኝ፣ በጣም ግራ ገባኝ። ሰይጣን ልብስ እያሰፋላችሁ ነው ጎበዝ። ኦይ ጉድ! ቃሪያም ወጋየሁ ሆነች እኮ በቃችሁ። ለሱሪ በቃች።